የስካር ጦስ ካቶ ንጉሴ እሸቴና ከወይዘሮ መስቱሮባ የተወለደው ተሾመ ፊደል ለመቁጠርና ለመማር አልታደለም። ትምህርት በኢትዮጵያ በተሻለ መልኩ ማቅረብና ማዳረስ ተችሏል በተባለበት በ1993 ዓ.ም የተወለደ ቢሆንም ቤተሰቦቹ ለማስተማር ባለመፈለጋቸው ይሁን ወይም ስላልሆነላቸው ብቻ መማር አልቻለም። ከመማር ይልቅ የአካባቢው ልጆች ትምህርት ቤት ሲሄዱ እርሱ ደግሞ ከብቶች ያሰማራ ነበር። ልጅነቱን በትምህርት ቤት ሳይሆን በሜዳ ላይ ከብቶች እያገደ ያሳለፈው ተሾመ 14 ዓመት እስከሚሆን ለቤተሰቡ እየታዘዘ ከብት እየጠበቀ ኖረ። አባቱም ሆኑ እናቱ ልጄን አላስተማርኩትም ብለው አይቆጩም። ይልቁን ጉልበቱን እየበዘበዙ በላዩ እንደ ልጅ ሳይሆን እንደ ባሪያ ሲያዙት ቆዩ። ከብት ማገድ ብቻ ሳይሆን እንደ አቅሙ እንጨት ለቀማና እንጨት ፈለጣ እንዲሁም ወፍጮ ቤት መሄድን ጨምሮ የተለያዩ ቦታ መላላክ የእርሱ ስራዎች ነበሩ። ተሾመ ምንም እንኳን ፊደል ባይቆጥርም ለመሀይሙም ቢሆን ስራ አይጠፋባትም ተብላ ወደሚነገርላት አዲስ አበባ ለመሄድ መመኘት ጀመረ። መመኘት ብቻ አይደለም፣ በምንም መልኩ ቢሆን አዲስ አበባ እንደሚገባ ወሰነ። ተሾመ አዲስ አበባ ለመግባት ጉዞ ሲጀምር ማንንም አላማከረም። በ2011 ዓ.ም ምኞቱ ተሳካ። ከቤተሰቡ ግዞት ወጥቶ አዲስ አበባ ገባ። አዲስ አበባ እንዳሰባት እጇን ዘርግታ አልተቀበለችውም። መብላትና መጠጣት እንዲሁም መተኛ አልጋ፣ መጠለያ ቤት ማግኘት ቀላል አልሆነለትም። አማራጭ ሲያጣ አዲስ አበባ የሚኖሩ ዘመዶቹን ማፈላለግ ጀመረ። ኑሮ በአጎት ቤት ከቤተሰባቸው ሁሉ የተሻለ ኑሮ የሚኖሩት የአቶ ንጉሴ እሸቴ ወንድም አቶ ግርማ እሸቴ የወንድማቸው ልጅ ተሾመ አዲስ አበባ መግባቱንና የሚያስጠጋው ማጣቱን ሲሰሙ አልጨከኑበትም። ለማስጠጋት አላመነቱም። በቀድሞ የካ ክፍለ ከተማ በአሁኑ ለሚኩራ ክፍለ ከተማ ቤት ያላቸው በመሆኑ ተሾመን አስጠግተው ማኖር ጀመሩ። ተሾመ አጎቱ ቤት መኖር ሲጀምር ህይወት ከምንጊዜውም በተሻለ መልኩ ቀላል ሆነችለት። ቤተሰቦቹ ቤት ይኖር ከነበረው ኑሮ በተሻለ መልኩ መኖር ቀጠለ። ስራ ቢሰራም ከብት ማገድ ቀረለት። መላላክና አንዳንድ ስራዎችን ሲሰራ አንድ የማደሪያ ክፍል ተሰጠው። ምግቡን ከአጎቱ ቤት እየበላ በተሰጠው ቤት እያደረ መኖር ጀመረ። አጎቱ ቤት ሲኖር ወጣ ብሎ ከአካባቢው ሰው ጋር መላመድ ጀመረ። ትውውቁ እየጠነከረ ጓደኛ እያፈራ ሄደ። በየቀኑ አጎቱ ቤት መመገብ ተሳቀቀ። የቀን ስራ አፈላልጎ መስራት ጀመረ። የተቃወመው አልነበረም። እየተሯሯጠ ገንዘብ ማግኘት ሲቀጥል ችግሩን የምትጋራለት አብስላ የምታበላውን ሴት አፈላለገ። ትዳር መሰረተ። ስራ እንዳገኘ ብዙም ሳይቆይ ትዳር በመመስረቱ ቤት ተከራይቶ መኖር አቃተው። እንደተለመደው ከሚስቱ ቆንጂት ታደሰ ጋር በዛው ባጎቱ ግቢ በአንድ ክፍል ቤት ውስጥ መኖሩን ቀጠለ። ቆንጂት እንደርሱ ልጅ ነበረች። ብዙም ሳይቆዩ ልጅ ወለዱና ተሾመ ገና በ21 ዓመቱ የልጅ አባት ለመባል በቃ። አጎትየው ምንም እንኳን ይዋህ ቢሆኑ ትልቅ ድክመት አለባቸው። አብዝተው መጠጣት ይወዳሉ። በተለይ እድሜያቸው እየገፋ ሲሄድ ከመጠጥ አልለያሉ። መጠጣት ብቻ ቢሆን መጥፎ አልነበረም። ጠጥተው ሲሰክሩ ጠብጠብ ይላቸዋል። ቀን ከማንም በላይ መልካም ሆነው ይውሉና ማታ ሲጠጡ አውሬ ይሆናሉ። ለማንም አይመለሱም። ሰዎችን ይሳደባሉ፣ ይደባደባሉ። አስቀድመው ከመጠጣታቸው በፊት ካልጋበዝኩ ብለው የሚያስቸግሩትን ሰው ጠጥተው ሲጠግቡ ካልደበደብኩ ብለው ለያዥ ለገራዥ ያስቸግራሉ። ባለቤት ባለመሬት ናቸውና ቤት ያከራያሉ። ሰክሮ ሲመጡ ተከራዮቹን ይሳደባሉ። በዚያው በግቢያቸው ውስጥ የሚኖረውን የወንድማቸውን ልጅ ተሾመን ብቻ ሳይሆን
የእርሱም ሚስትና ሕፃን ልጁን ሳይቀር ይሰድባሉ። ተሾመ በዚህ ድርጊታቸው እጅግ ይበሳጫል። ነገር ግን ተናግሮም ሆነ ተሳድቦ እንዲሁም ለጠብ ተጋብዞ አያውቅም። መሸሸጊያ መጠለያ ሲያጣ አስጠግተውታልና ያከብራቸዋል፣ ችሎ ያልፋቸዋል። ነገሩ እየተደጋገመ ሲሄድ በተለይ አቶ ግርማ የተሾመን ሚስትና ልጅ ሲሰድቡ እጁ እየተንቀጠቀጠ ግንባሩ ላይ ደም ስሩ ተወጥሮ እየታየ ታግሶ ይተዋቸዋል። ተሾመ በበኩሉ እንዳጎቱም ባይሆን እርሱ ማታ ማታ መሸታ ቤት ጎራ ይላል። አካባቢው ላይ ብዙ ጓደኞችን ያፈራው ተሾመ እርዳው ማሞ ከተባለ ጓደኛው ጋር ከቀኑ 10 ሰዓት አካባቢ ወደ ዳኒ ባህላዊ መጠጥ ቤት ጎራ አሉ። እየጠጡ ሲጨዋወቱ የተሾመ አጎት አቶ ግርማ እሸቴ ብቅ አሉ። ተሾመ አልተደበቃቸውም። ሰክረው እንደሚሰድቡት ረስቶ አጎቱን ጠርቶ ከጎኑ አስቀመጣቸው። እርሳቸውም እንደተለመደው ካልጋበዝኳችሁ ሞቼ ይገኛለሁ ብለው ለእርሱም ለጓደኛው ለሶስቱም ማረቅ ያዘዙ። ተሾመ ምንም እንኳ ቀስ እያለ ከጓደኛው ጋር እየጠጣ መዝናናት ቢፈልግም አቶ ግርማ አረቄውን በፍጥነት እያስቀዱ ቶሎ ቶሎ ስለጠጡ ብዙም ሳይቆዩ ሰከሩ። የአቶ ግርማ መስከር ተሾመን ረበሸው። ሁኔታ ያላማረው ተሾመ ቤት መሄድ እንደሚፈልግ ገልጾ ወደ ቤቱ ሄደ። አቶ ግርማ ግን አምሽተው በጣም ሰክረው መራመድና መቆም እያቃታቸው እየተንገዳገዱ ወደ ቤታቸው ተመለሱ። እንደተለመደው ተከራዩንም ሁሉንም መስደብ ጀመሩ። ከተከራይ አልፈው ሲጋብዙት የነበረውን የወንድማቸውን ልጅ ተሾመን መሳደባቸውን ቀጠሉ። ተሾመን ብቻ ሳይሆን የተሾመን ሚስት ቆንጅትንና ሕፃኑን መሳደብ ሲጀምሩ ተሾመ ተበሳጭቶ ከቤት ወጣ። አቶ ግርማ አባትህም እንዳንተ ነው፣ ሰው አይሰማም፣ የሞተው እኔ ረግሜው ነው አሉት። ተሾመ በበኩሉ እኔ ስለ አባቴ አያገባኝም፣ ቤተሰቤንና እኔን አትስደብ አላቸው። አቶ ግርማ አልሰሙትም። ስድባቸውን ቀጠሉ። ተሾመም አስጠግተው ለዓመታት ያኖሩትን አጎቱ የሚያዋርድ አጸያፊ ስድብ ተሳደበ። አጎት ስካር ላይ ናቸውና እየተንገዳገዱ ተሾመን በግራ በኩል በጥፊ መቱት። ደግሞ ሲሰድባቸው እርሳቸውን በቀኝ በኩል ደገሙት። ተሾመ ስሜቱን መቆጣጠር አቃተው። በጥፊ የተመታ ፊቱን እያሻሸ ወደ ቤት ገባ። አልጋ ላይ ትንሽ ቁጭ ካለ በኋላ ተስፈንጥሮ ተነሳ። ሽንኩርት የሚከተፍበትን ቢላዋ ይዞ ከቤት ወጣ። ቆንጅት ልጇን አቅፋ ቁጭ ብላ የአቶ ግርማን ስድብ እያዳመጠች ነበር። ባለቤቷ ተሾመ ቢላዋ ይዞ ሲወጣ ግራ ተጋብታ ልጇን አልጋ ላይ አስቀምጣ ሮጣ ተከትላ ወጣች። አቶ ግርማ በግቢው ውስጥ ብቻቸውን ሆነው እየተሳደቡ እየተንገዳገዱ ወደ ቤታቸው ሲራመዱ ተሾመ ቢላዋውን እንደያዘ አልፏቸው ከፊት ለፊታቸው ወደ አጎቱ ተጠጋ። አቶ ግርማ በመስከራቸው የወንድማቸው ልጅ ተሾመ ምን እንደያዘ አላወቁም። ልብ ብለው አላዩትም። ለመሸሽ አልሞከሩም። ተሾመ ተጠግቶ ቢላዋውን ከእምብርታቸው ላይ ሰነዘረ። ቢላዋው ቆዳቸውን አልፎ የውስጥ አካላቸው ላይ ተሰካ። መሬት ላይ በጀርባቸው ወደቁ። ቢላዋውን የነቀለ አልነበረም። ደማቸው ግቢውን ማጠብ ጀመረ። የአቶ ግርማን መወጋትና መውደቅ በየበራቸው ላይ ሆነው የተመለከቱት ተከራዮችና ቤተሰቦቻቸው መጫጫ ጀመሩ። ተሾመ ሮጦ ለማምለጥ አልሞከረም። አቶ ግርማን ከመሬት ለማንሳት ጥረት ያደረገ የለም። አቶ ግርማ እዛው በወደቁበት ደማቸው እየፈሰሰ ሕይወታቸው አለፈ። የግቢው ሰው እየተጫጫኸ ፖሊስ ጠራ። የዕለቱ ተረኛ ፖሊስ በቦታው ተገኝቶ አስከሬኑን በማንሳት ለምርመራ ወደ ቅዱስ ጳውሎስ ሚሊኒየም ሆስፒታል የፎረንሲክ ሜዲሲንና ቶክሲኮሎጂ ትምህርት ክፍል ላከ። ተጠርጣሪ ተሾመ ንጉሴንም በቁጥጥር ስር አዋለ።
የፖሊስ ምርመራ ቡድኑ ወንጀሉን አጣርቶ የወንጀሉን ዝርዝር ለአቃቤ ሕግ አቀረበ። በወንጀል ዝርዝሩ ላይ በግልጽ እንደተቀመጠው ተጠርጣሪ ተሾመ ንጉሴ በ1996 ዓ.ም የወጣውን የወንጀል ሕግ አንቀጽ 540 ተላልፎ ተገኝቷል። ተጠርጣሪው 22 ዓመቱ ሲሆን አድራሻውም ለሚኩራ ክፍለ ከተማ ወረዳ 9 ነው። ተሾመ ሰውን ለመግደል በማሰብ በጥቅምት 17 2015 ዓ.ም በግምት ከምሽቱ 1 ሰዓት ከ20 አካባቢ ለሚኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ጎሮ ለምለም ሰፈር ቀጠና 07 ተብሎ በሚጠራው አካባቢ አጎቱ የሆኑትን ሟች ግርማ እሸቴ አጸያፊ ስድብ በመስደቡ ሟች ለምን ትሳደባለህ ብለው ተጠርጣሪውን በጥፊ ሲመቱት ተጠርጣሪው ወደ ቤት ገብቶ የሽንኩርት መክተፊያ ቢላዋ ይዞ በመምጣት ሟችን ሆዳቸው አካባቢ ወግቷቸዋል። ሟች ደግሞ በስለት ውጊያው ሆዳቸው ላይ ጉዳት በመድረሱ ምክንያት ሕይወታቸው አልፏል። በመሆኑ ተጠርጣሪው በፈጸመው ተራ የሰው ግድያ ወንጀል ሊከሰስ ይገባል ሲል ለአቃቤ ሕግ አቅርቧል። አቃቤ ሕግ በበኩሉ የማስረጃ ዝርዝሩን ተመልክቶ ክሱን አቅርቧል። በክሱ ሂደትም ተሾመ አጎቱን ገድሏል ሲሉ 5 የሰው ምስክሮች ቃላቸውን ሰጥተዋል። የቅዱስ ጳውሎስ ሚሊኒየም ሆስፒታል ሜዲካል ኮሌጅ የፎረንሲክ ሜዲሲን እና ቶክሲኮሎጂ ትምህርት ክፍል በህዳር 12 ቀን 2015 ዓ.ም በቁጥር ጳሆ 8/1819 የተላከ የአስከሬን ምርመራ ውጤት አቶ ግርማ የመሞታቸው ምክንያት ሆዳቸው አካባቢ ከእምብርታቸው በላይ በቢላዋ በመወጋታቸው መሆኑን ያረጋገጠበት ደብዳቤ ለፍርድ ቤት ቀርቧል። ከሆስፒታሉ በቢላዋው ላይ የተገኘው ደም የሰው ደም መሆኑ ማረጋገጫ ተሰጥቷል። ከሰውና ከሆስፒታሉ ማረጋገጫ በተጨማሪ ገላጭ ፎቶዎች በማስረጃነት የቀረቡ ሲሆን ከማስረጃዎቹ መካከል የሟች ማንነት፣ ጉዳቱ የደረሰበትን የሟች የሰውነት ክፍል፣ የወንጀሉ ስፍራና ወንጀሉ የተፈጸመበትን ቢላዋ ለማሳየት የተነሱ 9 ፎቶግራፎች ለፍርድ ቤት ቀርበዋል። ይህንን ሁሉ ማስረጃ ያቀረበው አቃቤ ሕግ ፍርድ ቤቱ ብይን ሰጥቶ የቅጣት ውሳኔ ሊያሳልፍ ይገባል ሲል ጠይቋል። ተከሳሽ ተሾመ ንጉሴ እሸቴ ሰው በመግደል ወንጀል በመከሰሱ የልደታ ሁለተኛ ምድብ ችሎት በታህሳስ 24 ቀን 2016 ዓ.ም በዋለው ችሎት ክስና ማስረጃውን ከሕግ ጋር አገናዝቦ የወንጀል ፈጻሚውን ያርማል፣ ሌሎችን ያስተምራል ብሎ ባመነበት በ10 ዓመት ጽኑ እስራት ይቀጣ ሲል ወስኗል።